ልጄ የመጀመሪያ የፍቅሬ መጀመሪያ የመጨረሻ የደስታዬ መደምደሚያ የበኩሩ ልጅ ህልሜ ምኞት ብርሃኔ ያብሰጋ ልጅ ምንድነው? እሺ ምንድነው? እሺ አደገ ደግሞ ዳዴ ማለት አልጀመረም። ዳዴ ማለት ጀምሯል። ይንቀሳቀሳል። ምንም ጥያቄ አያስፈልግም። ምንም ጥያቄ አያስፈልግም እኮ የውሸቷ እኔ እኮ ጥያቄ ማለት ነው መረጃ ነው ራሱ። አንዴ ንገራችሁ እሷ ሄርሜላ እንዴት ምናምን መጠየቅ ትክክል ነው። ምክንያቱም እሱ ብዙም ላይ ያስታውስ ይችላል አይደለም። አሁን ጊዜ እንደነገረችው በደንብ ያውቃል። ስለዚህ ሄርሜላንም አግኝቶ በእሷ ዙሪያ ያለበትም በደንብ ትነግረዋል። ያ መጀመሪያ ሰዓት መጥተው ሄርሜላ ቤት ሲሄዱ መድኃኒቱን አግኝቷል አብርሽ ካሁን በኋላ አይመጣም። ስለዚህ አንቺ ቆጥሽን ወቂ፣ ይሄን ፎቶ አውጪ፣ አንቺ ጋር መምጣት አይችልም፣ መድኃኒት ሰጥተነዋል ማለት ራሱ ይሄ ራሱ አንድ መረጃ ነው። ስለዚህ እሷ ድብና አድርጋ መናገር ትችላለች። እሷ ነጻ ተጣለች። ሲጀመርም ምንም ነገር የለባትም። እሱ ብቻ አይደለም። አብርሃም እንዴት ነው ኤፍሬም በዛ ሰዓት እንዴት ነው ከአብርሽ ጋር ሩታ ቤት የተገኘው? እንዴት ከየት መጣው ነው? ከየት ምን አገባ? ማቴን ተመሳጥሮ እዛ ሄደው ያደረጉትን ነገር የሆነ ነገር ያደረገው ነገር ካለ እራሱ በራሱ መንገድ ያደረገው ነገር ካለ ሩታ ነፃ ያውጣት። በቃ እኔ እንዳላሰማሽም እንዴ ትምያለሽ ወይ ስላት እኮ እኔ ምልላታለሁ ለሷ እኮ አለው እኮ። ስለዚህ ነፃ ያውጣታ። እንደዛ ከሆነ እኔ አድርጋለሁ ብሎ እንደዛ ከሆነ ህዝብ እኮ አይለቃትም። ሩታም አይለቅም። ግን በዚህ እኔ እኮ ሽንት ቤት እንኳን ለመግባት የምትቀርጽ ሴትዮ ዛሬ ላይ አብርሃም ለዛም ደግሞ ለህይወት ትዳር ማለት ይቅርታ ብሏት ነው ሩታ ልትመለስ። ይቅርታ ብሏት ቄጧን እየከፈደኝ ነበር የምመጣው በአንድ ይቅርታ። እግዚኦ የነጭ ውሸት እግዚአብሔር በጣም ተወሻለ። ይቅርታ አድርጉልኝ። እግዚአብሔር ምስክር የመጨረሻ እኔ በህይወቴ አይቼም ማላቅ ሴት ማለት እሷ በጣም ማስመሰል ትችላለች። እነሱ ደበቁ። ማስመሰል በደንብ ትችላለች። የፈለጉት አድርጉ፣ የፈለጉትን ይበሉ። ፈጣሪ አምላክ ክርስቶስ መሬትና ሰማይ ቀንና ጨለማ የዘረጋውን ክርስቶስ እውነቱን ያውጣዋል። በእያንዳንዷ አዳም እየመጣች ራሷ ትለፈልፋለች። እውነት ተቀብሮ አይቀርም። ልንገራችሁ እኔ ያሳቀኝ ፓርቲ ልንገራችሁ። እኔ አሁን አንተን አክሰፕት አድርጌ አንተ የተናገርከው ነገር ቪዲዮ ምናምን ስላላስኩት ይሄ ነው የኔ እንደዚህ ባላት እኔ እናንተ ምን እንደ ማሂ ይቅርታ፣ በጣም ይቅርታ ማሂ ስላቋረጥኩሽ። እንደው እንደዚህ ባላት እኔ እኮ ምን እንደምትሉ እንትን ማለት ነው እንጂ እናንተ ስትናገሩ የነበረው በእያንዳንዱ እየሰማው ነበር ቢላቸው እንደው እኔ እኮ የገረመኝ ነገር ለምሳሌ አሁን ውሸቱ እውነትን ለማስፈ በሬ ቤት ሲመጣ ልጅን ለማየት ሲመጣ የማይወድ ሰው አለ። ያ ሰው እኔ ሳምባዲ ስም መጥራት አልፈልግም። ያ ሰው ሜቢ ይሄ እሷ ጥንቡሳ ሰው ይዛ ገደል ትግባ። ኢየሱስ የግራ ጥቃራፋ ደርስም ሶሪ እኛ ለሄርሜላ ደግሞ እኛ ማለት ነው በአምስት ጣታችን በ10 ጣታችን እንፈርምላታለን። አዎ ንጹህ ሴት ምን ማታቅ አፍቃሪ ማለት እሷ ናት። እሺ እውነት ቢኖራት እና እንደነሱ ተንኮለኛ ብትሆን እኮ አብረ ሲታመም አልታመመም ብላ ስግጥ ማለት ትችላለች። ስለዚህ እሷ ምንም ነገር የለባትም። ራሷ አድርግ ነፃ መውጣት መስዋዕት ያደረገችው እሷ ሳላላደረገች እንጂ እዚህ ጋር እያለቃቀሱ ማስመሰል ምናምን እሷን ለማስጠላት አብርሽ ጋር እንዲለያዩ ብላችሁ አክት ብታደርጉ እውነት ትመለምላለች እንጂ ምንም አይሳካም። ኧረ ቀብራሪቱ አለች አይደል? እንደ እህቱ በደንብ ባርጋ ነው የምታጎርሰው። እና ተቃደዳለች እንደ እዚህ ጋር መጣ እንዳታወራ ብሎ እንደ አንቺ ሂጂ ልጁን ይዘሽ ሂጂ ያሉት ብዙዬ እንዳታወራ ብሎ እኮ ነው ማለ እንዳገባ ብሎ ሄርሜላ ዳኒ እንዳይኖሩ ያሉት ድብና አድርገው ስለሚያውቁባቸው። መቼም እንደዚህ ማስመሰል እስከ መቼ ነው ማስመሰሉ? ሩታ እኔ እኮ
ወንድሟ ባለፈው ወንድሟ ጋር መጣ። ቆይ የሆነ እኔ እኮ አብርሽን አልፈልገውም፣ ግን እኔ የሆነ የጀመርኩት ነገር አለ ያነ ከተሳካ በኋላ ምናምን ስትል የነበረው በቲክቶክ ደግሞ በቀል ኤክስፓየርድ አይደለም ምንድንስ ነው እያንዳንድሽ በተራ መጣልሻለሁ ማለት ምን ማለት ይናቱ ምርብስ ነው። 2 ወርም ብቻ ጠብቁኝ፣ ከዛ በኋላ ማን እንደሚያለቅስ እናያለን። ይሄስ ምን ይሉታል? አሁን ያሞሬ እኔ በዛሬ አነጋገረው የተረዳሁት ነገር ብሎ መረረም ደግሞ አጨብጫቢዎች አሁን እናንተ ዚምቦች በኔ ቤት ለምንድን ነው ገስት ምትሉ? እኔ ከእናንተ ጋር እናንተ እኔን አትመጥኑኝ። ስለዚህ አትመጥኑኝም። አዎ እርካሾች እዛው ተገማሙ። እኔ ጋር አትምጡብኝ። ሃይ ውይ ደግሞ አንድ ወሬ ላውራ፣ ይቅርታ የነውት እኔ በህይወቴ አላውራ አንድ ጊዜ እንደው በህይወቴ እንደ ሴት እንደ አንድ ሴት ናቸው ግን እንደናንዳንዶች ለቃቃሚ ማለት ነው እንደማናውቃቸው ጥርቅ ደርገው የሱ ድግስ ነው ብለው ሄደው ልቅም አድርገው መጥተው ከዛ ዛሬ ገባችና ሃይማኖት አጫወታት ማለት ነው። መጀመሪያ የራሷን አታውቅ ማለት ነው። አትናገር እሺ ትቻታለሁ። እቺ ቆርቆሮ ባንጋል ዱንካን አትያትስ ዱንካን መጀመሪያ ከንፈሯን በስነ ስርዓት በዝን ተቀበው ጀዝባ የመጣለት የዛሬ ሳምንት እሑድ 6 ሻማ ከፊት ለፊትሽ አበራልሻለሁ ብያታለሁ። ገዝቼ መጥቻለሁ ዛሬ። ተፈጸመልሽ። በክርስቶስና በእመቤቴ ያመነ ማንም ይሁን ምንም በቃ ይድናል። እነሱ ምንም አሉ። ሀቅ ደግሞ ተደብቆ አይቀርም። ሀቁ ደግሞ ፈጣሪ አምላክ መድኃኔዓለም ያወጣለታል። ሰላምዬ እኛ ማለት ነው እኛ የአብርሽ ደጋፊዎች አሁንም ነገም አብርሃ ትክክለኛው ያኔ የእሱን እውነታ እነሱ ባያወጡ ፈጣሪ ደግሞ በራሳቸው ያጋልጥለታል። ችግር የለም ማለት ነው። ከዛሬ ማለት ነው ሲጀመር የኛ ሰው ሲሳደብ ተሳዳድበን አናውቅም። ሰው ሲዘቀዝቁ ዘግዝቀን አናውቅም። በጭራሽ አንነካው። ከሱ ላይ ቁጭ ብለን አናውቅም። እግዚአብሔር ይመስገን ሁላችንም እየተማረና እየተመራመረ ፈጣሪን የሚፈራ ሰዎች ናቸው። ሰው ላይ በነገራችሁ ላይ ልብ በሉ። እዚህ ጋር ነገ በትክክል እኔ ያደርገዋለሁ ብላ ካልመጣች ሰላም ምን አለች በሉ። እኔ እኮ ያልኳችሁ የእኛ አብርሃምን እሱ እኮ አንተን እኔ ከልጄ ጋር እንትን ለማለት ለማጣት ሱራሳ ያወራ ለምንኛ ትክክል ነው። ይቅርታ ነገር እሺ፣ በሀሳቤ ይቅርታ ማሬ። እሺ አውሬ ነው ነው። ስለዚህ ሁላችሁም አንድ አቋም ኑራችሁ እኛ መቼም አብርሽ ላይ ተስፋ አንቆርጥም። ተቀይረንም አናውቅም። ማንም ሰድበንም አናውቅም። ሁሌ እየሰደባችሁ ሁሌ ሰው እየዘቀዘቃችሁ የምታብሩት እናንተ እዛም አብርሽ እንጥላለን ብላችሁ ትጥራላችሁ። ግን እርሱ አይወድቅም፣ መቼም አይወድቅም። ፈጣሪ የያዘ ሰው እና እውነቱን የያዘ ሰው መቼም ወድቆ አይወድቅም። ግን እናንተ ሁሌ በውሸት እየተጓዛችሁ በዛም ትገባላችሁ፣ እዚህም ትገባላችሁ፣ ትሳደባላችሁ። ምንም አታመጡም። ከንቱ ልፋት ራሳችሁን እያዋረዳችሁ ማለት ነው፣ ክብራችሁን ጥላችሁ። ስለዚህ ከዚህ ተማሩ ማለት ነው። ልብ ግዙ። በቃ ማንም ሰው ጋር አትሰዳደቡ። ለሰው ብላችሁ አንዱ ከፍ አድርጋችሁ አንዱ ዝቅ አታረጉ። ምክንያቱም እናንተ ሰው ልጅ ናችሁ። እናንተ